ለመሆኑ በቲክቶክ ገንዘብ ማግኘት ይቻላል? ታውቃላችሁ? ዛሬ በዚህ ቪዲዮ የምነግራችሁ ስለ ቲክቶክ ነው። በጣም በርካታ ሰዎች እርግጠኛ ነኝ ስልካችሁ ላይ አሁን ቲክቶክን ዴይ ቱ ዴይ ተጠቀሙታላችሁ። ነገር ግን ገቢ ማግኛ 9 የተለያዩ አማራጮች እንዳሉት ታውቃላችሁ? በጣም ብዙ ሰዎች ግቡና ጌም ተጫወቱ እንደዚህ ስታረጉ ታገኛላችሁ ብር ይሏቸዋል። እኔ ግን ዛሬ ከዚህ ጌም ከመጫወት ጀምሮ ያሉትን እኛ ሀገር ጭምር የማይታወቁ እጅግ በጣም አስገራሚ ሆኑ 9 በተለያየ መንገድ ገንዘብ የምታገኙባቸውን አማራጮች በዝርዝር አሳያችኋለሁ። እርግጠኛ ነኝ ይህን ቪዲዮ እስከመጨረሻ ከተከታተላችሁ ከመሃል አንዱ ከእናንተ ጋር ፊት ሊያደርግ ልትሰሩ ትችላላችሁ። ዲስክሌመር፣ አሁን የምነግራችሁ የገንዘብ ማግኛ የቲክቶክ አማራጮች እንዳላችሁበት ሀገር፣ እንዳላችሁበት ቦታ፣ እንዳላችሁ የቲክቶክ ፎሎወርስ የሚወሰን ነው። እኔ አሁን ከ400,000 በላይ ፎሎወርስ አለኝ ቲክቶክ ላይ። ይህንን ቪዲዮ በምሰራበት ሰዓት 9ኙም የገንዘብ ማግኛ አማራጮች በርተውልኛል። 9ኙንም ሞክሬያቸዋለሁ። ስለዚህ የሞከርኩትን የሰራሁትን ያገኘሁትን የምነግራችሁ ማለት ነው። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። አቤል ብርሃኑ ብላችሁ ቲክቶክን ስትገቡ እኔን ፎሎ ማድረግም አትርሱ። ሌላ 10ኛ 11ኛ ከበራ ስለማሳያችሁ ከአንደኛው እንጀምር። አንደኛው እንግዲህ ሁላችሁም እንደምታውቁት በቪዲዮ ጌም በመጫወት ብር ማግኘት ነው። ይሄውም እንግዲህ ከሰዎች ነው ገንዘቡን የምታገኙት፣ ከሚከታተሏችሁ ፎሎወሮች ነው። እናንተ ገብታችሁ ከሌላ አንድ ሰው ጋር ቻሌንጅ በማድረግ እኔ ካሸነፈኝ ይሄንን አደርጋለሁ፣ ካሸነፈ ይሄንን አደርጋለሁ በማለት ላይቭ ጊፍቶችን መሰብሰብ ወይም ደግሞ ብቻችሁንም ላይቭ ገብታችሁ ስለምታውቁት ነገር ስላነበባችሁት ነገር ላይቭ ላይ በማውራት ሰዎች ደስ ብሏቸው ገንዘብ ላይቭ ጊፍት ይሰጧቸዋል ማለት ነው። ያ እንግዲህ ቀጥታ ከሰዎች ጋር የተመሰረተ ስለሆነ የገበያችሁ ሁኔታ is depend on you live። ስለዚህ ላይቭ ላይ እንደምታደርጉት አክቲቪቲ ይወሰናል። ሰዎች በጣም ከተደሰቱ ጥሩ ነገር ሰርታችኋል ብሎ ካመኑ ብር ሊሰጧችሁ ይችላሉ ወይም ደግሞ ላይሰጧችሁ ይችላሉ። ስለዚህ ይሄ ዲፔንድ የሚሆነው እናንተ ላይቭ ላይ ባላችሁ አክቲቪቲ ነው። ሁለተኛው ቪዲዮ ጊፍት ነው። ይሄ ደግሞ ቀደም ካሳየኋችሁ በተቃራኒ ማለት ነው። የቀድሙ ላይቭ ጊፍት ነው ያየነው። ላይቭ ጊፍት ላይቭ ላይ ስትሆኑ ሰዎች የሚሰጧችሁ ነው። ሁለተኛው ግን ቪዲዮ ጊፍት፣ ቪዲዮ ሰርታችሁ ፖስት አደርጋላችሁ። የሚያዝናና የሚያስተምር whatever የሆነ ነገር ሊሆን ይችላል። ያንን ተመልክተው ሰዎች ደስ ካሏቸው ከጎን ያለውን አማራጭ በመጠቀም ለእናንተ የቪዲዮ ጊፍት በቀጥታ ለቪዲዮአችሁ ጊፍት መስጠት ይችላሉ ወይም ገንዘብ መስጠት ይችላሉ። ይሄም ልክ ቀጥታ ከአንደኛው ጋር ካየነው ጋር ሪሌትድ ነው። ምክንያቱም ከሰዎች ኪስ ነው ያንንም ከቲክቶክ ተጠቃሚው ኪስ ነው የምታገኙት ያንን ገንዘብ ማለት ነው። ስለዚህ ሞር ከፎሎወሮቻችሁ ጋር ያላችሁ ኢንተራክሽን ወሳኝ ነው ማለት ነው። ሶስተኛው ደግሞ ክሬቲቪቲ ቤታ ፕሮግራም ይባላል። ክሬቲቪቲ ቤታ ፕሮግራም በቅርብ እንግዲህ እንደምታውቁት ቲክቶክ እንደተጀመረ አይከፍልም ነበረ። እንዲከፍል በተለያየ ጊዜ ጫና ይደረግበታል። በተለይ ከማስታወቂያ ያለው ገንዘብ እንዲያጋራ በጣም በቢሊዮን የሚቆጠር ዶላሮች ከማስታወቂያ ስለሚያገኝ ማለት። ስለዚህ በመጀመሪያ ሰሞን የጀመረው ክሬተር ፈንድ የሚባል ነበረ። ክሬተር ፈንድን ጀምሮ በሰሩት ቪዲዮ ልክ የተወሰነ ብር መስጠት ጀምሮ ነበረ። እኔም ክሬተር ፈንድ ተጠቃሚ ሆኜ ስንት እንዳገኘው ቢያንስ $10 በጣም የሚያስቀው ላይክ ብዙ አይደለም ክሬተር ፈንድ ብሎ የሚሰጠው። ከዛ በኋላ ግን በሂደት ምን ተጀመረ? በአስገዳጅነት ይሄ ክሬቲቪቲ ፕሮግራም ቤታ እንዲጀምር ግዴታ ተጣለበት። ይህንንም ግዴታ ተከትሎ ቲክቶክ እንግዲህ ይህንን ክሬቲቪቲ ፕሮግራም ቤታ የሚል ፕሮግራም አስተዋወቀ። እሱም ለእኔ በርቶልኛል። ከ100,000 ፎሎወርስ በላይ ላላቸው ነው ይሄ የሚያገለግለው። ይኸውም ምንድነው? ቲክቶክ ላይ የምትጭኗቸው ቪዲዮዎች በራሳቸው ማስታወቂያ እየታየባቸው ራሳቸው ገንዘብ ጀነሬት እንዲያደርጉ። ይሄ እንግዲህ ከዚህ ቀደም ካሳየኋችሁ ከሁለቱም ይለያል። ምክንያቱም ገንዘብ የምታገኙት ከተጠቃሚዎች ወይና ከእናንተ ፎሎወርስ ሳይሆን የምታገኙት ከማስታወቂያ ድርጅቶች ነው። እናንተ ላይ ያ ቪዲዮ ከ1 ደቂቃ በላይ መሆን አለበት። ከ1 ደቂቃ በላይ ልክ አሁን እስከዛሬ ቲክቶክ ላይ የምንጭናቸው ከ1 ደቂቃ በታች የሆኑ ቪዲዮዎች ነው አይደለ? እንዲያጠር ሰዎች እንዲማርክ ነው። ነገር ግን ስቶሪውን ሰፋ አድርጋችሁ ቪዲዮ ከ1 ደቂቃ 1 ሰከንድ በላይ ከሆነ ለዚህ ለክሬቲቪቲ ቤታ ፕሮግራም ፊት ያደርጋል ማለት ነው። ስለዚህ ገንዘብ በራሱ ማስታወቂያዎች ላይ እየሄዱበት ጀነሬት ያደርጋል። ቀጥታ ልክ እንደ ዩቲዩብ ማለት ነው። ከዩቲዩብ ጋር ተመሳሳይነት ያለው ፕሮግራም ነው። ስለዚህ በዚህ መልኩ ገንዘብ ማግኘት ትችላላችሁ። ይሄ ግን ሁሉም ሀገር አይሰራም። በጣም ውስን የሆኑ የዓለማችን ሀገሮች ነው የሚሰራው። ወደ 7 ሀገሮች ይመስለኛል የሚሰራው። ስለዚህ እነዚህ 7 ሀገሮች የት ናቸው የሚለውን እናንተ ሊስቱን አይታችሁ ከዛ አንዱ ሀገር ከሆናችሁ ፎሎወራችሁን አሳድጋችሁ መጀመር ትችላላችሁ። አራተኛው አማራጭ ላይ ደርሰናል። አራተኛው ደግሞ ሰብስክሪፕሽን። ሰብስክሪፕሽን ደግሞ ልክ እንደ ኔትፍሊክስ እንደ ሁሉ ቪዲዮ መመልከቻ ድረገጾች ወይም ቪዲዮ መመልከቻ አማራጮች ልክ እንደዛው ሰዎች እናንተን ቲክቶክ ላይ ሰብስክራይብ እንዲያደርጓችሁ ያደርጋል። ሰብስክሪፕሽኑ ግን ከዩቲዩብ ይለያል። ለምሳሌ ዩቲዩብ ላይ ሰብስክራይብ አደረጋችሁ ማለት የእናንተ ተከታታይ ሆነ ተመልካች ሆነ ማለት ነው እንጂ ምንም ነገር የለውም። ነገር ግን ቲክቶክ ላይ ደግሞ ፎሎ ነው የሚያደርጋችሁ። ልክ
እንዲከታተላችሁ ከፈለገ ሰብስክራይብ ሲያደርጋችሁ ደግሞ እናንተን ወዶ ፈቅዶ በየወሩ እየከፈለ እናንተን ለመከታተል ወሰነ ማለት ነው። ለምሳሌ የሰብስክሪፕሽን ክፍያችሁን የምትተምኑት እናንተ ናችሁ። $5 ነው ሰው የሚከታተለኝ ካላችሁ $5 ሰብስክሪፕሽን ታስቀምጣላችሁ። ሰብስክራይብ ሲያደርጋችሁ ሰው $5 በየወሩ ከባንክ አካውንቱ እየተቆረጠ ወደ እናንተ ገቢ ይሆናል። ያንን ገቢ ደግሞ በፐርሰንት እናንተ ከቲክታክ ጋር ሼር ታደርጉታላችሁ ማለት ነው። ይሄንን ሞክሬው ነበር። የሚያሳዝነው ግን ማንም ሰው ሰብስክራይብ አላደረገኝም ቲክታክ ላይ። አምስተኛው ደግሞ ቲክታክ ሾፕ ፎር ክሬተርስ። ይሄ ጌም ቼንጀር የሆነ በጣም የሚገርም አማራጭ ነው። ይሄንን እኔ ሰርቼዋለሁ። የተወሰኑ ሰዎች ደግሞ ሲሰሩት ተመልክቻለሁ። እንደውም አንዳንድ ሰዎች ላይቭ ላይ ጭምር ስለዚህ ጉዳይ ዲስከስ ያደረጉ ጭምር አጋጥሞኛል። በጣም ምርጥ ነው ይሄ የቲክታክ ሾፕ ፎር ክሬተርስ ማለት ነው። አይዲያው ምንድነው? አንድ ምርት የሚሸጥ ድርጅት አለ፣ ሱቅ አለ፣ ማንኛውም ካምፓኒ አለ። ሁሉም አብዛኛው ካምፓኒዎች ቲክታክ ላይ ያሉ ምርታቸውን ያስተዋውቃሉ። አሁን ላይ በተሻለ ቲክታክ የማስታወቂያ አማራጭ ነው ለካምፓኒዎች። ማስታወቂያቸውን በሚያስነግሩ ጊዜ ድርጅቶቹ ምንድነው የሚያደርጉት? ምርታቸውን ፖስት ያደርጋሉ፣ ለእናንተ ደግሞ ኮሚሽን ያስቀምጡላቸዋል። ስለዚህ ምን ታደርጋላችሁ? ፎሎወራችሁ ከ10,000 በላይ ከሆነ ይህንን ሚት ማድረግ ትችላላችሁ። እንዳላችሁበት ሀገር ይወሰናል በእርግጥ ምክንያቱም እኛ ሀገር ይሄ አይሰራም። ምክንያቱም በኢትዮጵያ ውስጥ ምርቶቻቸውን ድርጅቶቻቸውን ቲክታክ ላይ የሚያስተዋውቁ ሰዎች ብዙም የሉ። ምክንያቱም እኛ የምናውቀው እንግዲህ ቀጥታ ሄደው ለክሬተሩ ገንዘብ ሰጥተው ምናምን እንዲያስተዋውቁ ሲያደርጉ የሀገራችን ድርጅቶች እንጂ ቀጥታ ለቲክቶክ በፔፓል በመንከፍለው ቲክቶክ በራሱ መንገድ ክሬተሮችን ዓለም ላይ ሰፊውን ክሬተሮችን አግኝቶ የሚያስተዋውቅበትን መንገድ ሲያደርጉ አላየም የኢትዮጵያ ካምፓኒዎች። ስለዚህ እዚህ ቲክታክ ሾፕ ፎር ክሬተርስ በሚለው አማራጭ እናንተ ድርጅቶቹ ፖስት የሚያደርጉትን ምርት ታያላችሁ። ከስር ኮሚሽኑ ይቀመጥላቸዋል። አንድ ምርት እንበልና $10 ነው የሚሸጠው ካምፓኒው። እዛ ላይ $4 ይጨምርና በእያንዳንዱ ምርት እናንተ በተሸጠ ቁጥር $4 ታገኛላችሁ። ይህንን ምርት ካስተዋወቃችሁ ትባላላችሁ። ከዛ ደግሞ ፍሪ ፕሮዳክት አለ። ፍሪ ፕሮዳክቱን ቀጥታ ወደ ቤት ይልኩላቸዋል ማለት ነው። ስለዚህ ያንን ፍሪ ፕሮዳክት ካገኛችሁ በኋላ ፍሪ ፕሮዳክቱን እየተጠቀማችሁ ሪቪው እያደረጋችሁ ይሄ ለምሳሌ ኩባያ ከሆነ ይሄ ኩባያ በጣም አሪፍ ነው፣ ማይክ ከሆነ ማይክ በጣም አሪፍ ነው ተጠቅሜዋለሁ፣ ተጠቅማችሁ ሪል የሆነ ፊድባካችሁን ትሰጡት። ስለዚህ ለምን ቲክታክ ፎሎወሮቻችሁን መዋሸት ስለሌለባችሁ በጣም ተጠቅሜው አሪፍ ነው እናንተም ግዙት፣ በዚህ ሊንክ ግቡት ይሉና ሊንክ የእናንተን የአፍሌት ሊንክ ይሰጣቸዋል። በዛ ሊንክ ሰዎች ገብተው ሲገዙ እናንተ በእያንዳንዱ ምርት $4 ይኖራችኋል ማለት ነው። ኢትስ ዲፔንድ እንደምትሸጡት ማቴሪያል። የምትሸጡት ማቴሪያል $100 ከሆነ የእናንተ ኮሚሽን $50 ሊሆን ይችላል። በስምምነት ከሻጩ ጋር መነጋገር ቻት ሁሉ ማድረግ ትችላላችሁ። ኢንቦክስ ላይ መነጋገር። በፎሎወሮቻችሁ የምትተማመኑ ከሆነ $100 የሚሸጥ ከሆነ 150 አድርግልኝ ምክንያቱም እኔ $50 ማግኘት እፈልጋለሁ በአንድ ምርት ትላላችሁ። እናንተ በተሸጠው ልክ ብዙ ማግኘት ትችላላችሁ። እኔ ይሄንን ሞክሬያለሁ በቀጥታ ከዚህ በፊት ማይክ እና ይሄን የካሜራ አውቶ ትራክ ዲቫይስ ሁለቱን ሸጬ ነበር። $2,700 በላይ ሰርቻለሁ። እዚህ ጋር እንደምታዩት ነው። በጣም አሪፍ ቤስት የሆነ አማራጭ ነው። ሶ ይሄ የሚሰራበት ሀገር ያላችሁ በሙሉ ትራይት ሞክሩት። በጣም አሪፍ ነው። ስድስተኛው አማራጭና በጣም ወደው ደግሞ ቲክታክ ሲሪየስ ነው። ቲክታክ ሲሪየስ በቅርቡ ነው የተጀመረው። ብዙ ሀገሮች ላይ ይሰራል። እናንተ ባላችሁበት ሀገር ሞክሩት። ቲክታክ ሲሪየስ ባጭሩ ምንድነው? ቪዲዮአችሁን መሸጥ ነው። ሙዚቃ ክሊፓችሁ ሊሆን ይችላል፣ የትምህርታዊ ቪዲዮዎችን ሊሆን ይችላል፣ ኤኒቲንግ እዛ ላይ ፖስት አድርጋችሁ መሸጥ ማለት ነው። ለምሳሌ ያክል እንበልና ቴዲ አፍሮ አንድ የሙዚቃ ክሊፕ ሰራ። ስለዚህ ይሄንን የዘፈን ክሊፕ ወስዶ ቲክታክ ሲሪየስ ላይ ይጭናል። ለመላው አድናቂዎቹ የ1 ደቂቃ ያን ክሊፕ ከመጀመሩ በፊት ክሊፑ 7 ደቂቃ ከሆነ ለ7 ደቂቃው ክሊፕ ቴዲ አፍሮ የ30 ሰከንድ ኢንትሮ ይሰራበታል። ውድ አድናቂዎቼ ይሄንን ቪዲዮ የሙዚቃ ክሊፕ ነው ግቡና ተመልከቱት ብሎ ምን እንደሆነ ሰዎች እዛ ላይ ሲገቡ የሚያገኙትን ነገር አብራርቶ ኢንትሮ ይሰራበታል ማለት ነው። ከዛ በኋላ ያንን ያዩ ሰዎች ሄደው ቪዲዮውን እየገዙ ያዩታል ማለት ነው። ስለዚህ ቲክታክ ሲሪየስ ሰዎች ቪዲዮ የሚገዙበት አማራጭ ነው የመጣው። ስለዚህ ክሬተሮችም ከዚህ በፊት በነፃ ዝም ብለው ቪዲዮአቸውን ከሚጭኑ በደንብ አብረው ሪሰርች አድርገው የሚሰሯቸውን ረጃጅም ቪዲዮ ሁሉ መጫን ይቻላል። በደንብ 15 ደቂቃ 20 ደቂቃ ቪዲዮዎችን መጫን ይቻላል። ስለዚህ እንደዛ ሪሰርች አድርገው ደክመው የሰሩትን ስራ ዝም ብለው በነፃ ቲክታክ ላይ ፖስት እንዳያደርጉት የድካማቸውን ዋጋ እንዲያገኙ ሰዎች ያንን ቪዲዮ እየከፈሉ እንዲያዩት የሚያደርግ አማራጭ ነው ቲክታክ ሲሪየስ ማለት ነው። ሰው ሞክሩት። ሰባተኛው ደግሞ ወርክ ዊዝ አርቲስትስ የሚለው አማራጭ ነው፣ ወይም ከአርቲስቶች ጋር መስራት የሚለው የቲክታክ አማራጭ ነው። ይሄም እኔ በርቶልኛል እንደምታዩት።
ይሄ ማለት ደግሞ ምንድነው የሚለው ስናይ በቀላሉ ከአርቲስቶች ጋር መስራት ዓለም ላይ እውቅ የሆኑ የተለያዩ ሙዚቀኞች አሉ በስፓኒሽ በእንግሊዘኛ ምናምን እነሱ ሙዚቀኞች ሙዚቃቸውን ከማውጣታቸው በፊት ወይ ሙዚቃቸው ሪሊዝ ከመደረጉ ከአንድ ወር በፊት ሊሆን ይችላል ምናምን ያንን ትሬንድ ያስጀምራሉ ከሙዚቃው ላይ የ30 ሰከንድኛው ማገር አለ አይደል የቲክቶከሮች ምናምን ይገና ሊወጣ ያለ ዘፈን ተሰጥቷቸው ይደንሱበታል ሙዚቃው ፌመስ እንዲሆንባቸው ዓለም ላይ እየተሰራ ያለው ይሄ ነው ወርክ ዊዝ አርቲስት የሚለው እነሱ ከሙዚቃቸው ላይ ከ5 ደቂቃ ሙዚቃቸው ላይ የተወሰነች 10 ሰከንድ ምናምን አንድ አዝማች ደስ የምትለውን ፓርት ቆርጠው ፖስት ያደርጓታል ሶ እናንተ በዛ ሙዚቃ ክሊፕ መስራት ማለት ነው ዳንሰኛ ከሆናችሁ መደነስ ሊሆን ይችላል ከሆነ ስቶሪ ያሳያችሁ ከስራ አንደር ሙዚቃው ማስኬድ ሊሆን ይችላል በዚህ መልኩ የተተመነ ብር አለ ብሩ ደግሞ በጣም ደስ የሚለው ምሳሌ $600 $800 $1000 የሚያስቀምጡ እንደ አርቲስቱ አቅም እንደ አርቲስቱ ሁኔታ እንደ አርቲስቱ ስፖንሰሮች ይሄ ዋጋ ይለያያል ስለዚህ $1000 ምናምን እኔ ሁሉ ፐርሰናሊ ተልኮልኝ ተመልክቻለሁና it's just በጣም አንድ ቪዲዮ ኢማጂን የሆነ የ10 ሰከንድ ቪዲዮ 20 ሰከንድ ቪዲዮ ላይ እንዲህ ብላችሁ $1000 ሲከፈላችሁ ማለት ነውና it's depend on your view እንደ ቪውአችሁ የሚወሰን ነው ለዚህ ቪዲዮ ማክሲመም የምከፍለው $1000 ነው ይላችሁና 10,000 ቪው ሲኖረው $100 20,000 ቪው ሲኖረው $200 እያለ ዋጋውን እንዴት እንደምከፍላችሁ ያስቀምጥላችኋል ማለት ነው 8ኛው ደግሞ ቲፕ ነው ቲፕ እኔም ቲክቶክ ላይ እንደምትዋት በትግሬ ቲፕ የምትላለች ሰዎች የእናንተን ቪዲዮ እናንተን ኮንተንት ከወደዱት ገብተው ቲፕ ያደርጋሉ ልክ ካፌ ገብታችሁ በጣም ጥሩ አድርጎ አስተናጋጁ ካስተናገዳችሁ ቲፕ እንደሚሰጡት ሁሉ ልክ እዚህም ቲክቶክ ላይም ሰዎች ገብተው ቪዲዮን አይተው ተመልክተው ከወደዱት ቲፕ ያደርጋሉ ማለት ነው 9ኛው ደግሞ ክሬተር ማርኬት ፕሌስ ነው ክሬተር ማርኬት ፕሌስ ደግሞ ከዚህ ቀደም ካያችሁ ዕቃ ከመሸጡ ጋር የሚገናኝ ሆኖ የሚለያዩባቸው ፓርቶች አሉ የሚለያዩባቸው ፓርቶች ኢን ሴንስ አንደኛ እና መሸጥ ይችላልላችሁ ዕቃችሁ እዛ ላይ ማርኬት ፕሌስ ሲባል ለምሳሌ አብዛኛው ማህበራዊ ሚዲያዎች ማርኬት ፕሌስ አላቸው ለምሳሌ ፌስቡክ ማርኬት ፕሌስ አለ የቲክቶክ ግን የሚለየው ምንድነው አንደኛ እናንተ ዕቃችሁን መሸጣችሁ ብቻ ሳይሆን ሰዎች ከሚሸጡት ዕቃ ላይም ጭምር እናንተ ዳይሬክት የሆነ ክፍያ ታገኛላችሁ እንዲሁም ምርቶችም ሪሊዝ ከመደረጋቸው በፊት ካምፔኖች ይኖራሉ እነዛ ካምፔኖችም ላይ ተሳተፋላችሁ በዛ ገንዘብ ታገኛላችሁ ማለት ነው የመጨረሻው 9ኛው ይሄ 10ኛ የራሴን ቲፕ ልስጣችሁ ፐርሰናሊ አሁን የኛ ሀገርም ቲክቶከሮች እንደሚያደርጉት ጥሩ የሆነ ኢሜጅን ሚዲያ ላይ በመገንባት በግንባር የምርት የሚሸጡ ሰዎችን ምናምን በአካል በማግኘት ወይም ደግሞ ማርኬቲንግ ከሚሰሩ ድርጅቶች ጋር በጋራ ኮላብ በማድረግ ራሳችሁን በመንገር ማስተዋወቅ ይችላሉ ችሎታ አለኝ የሚያል ፎሎወርስ አለኝ በማለት ምርቶችን በማስተዋወቅ ገንዘብ ታገኛላችሁ ዳይሬክት ከአምራቾቹ ማለት ነው እንግዲህ ከቅርብ ጊዜ ወዲህ እንደምታውቁት ማህበራዊ ሚዲያዎቹ ሰፊ የሆነ ኦፖርቹኒቲ ለወጣቶች ይዘው ነው የመጡት ስለዚህ ሚዲያ ላይ መታችሁ ጥሩ የሆነ ኢሜጅ መገንባት ከቻላችሁ ጥሩ የሆኑ ኳሊቲ ቪዲዮዎችን ዲሊቨር ማድረግ የምትችሉ ከሆነ የማስታወቂያ ድርጅቶች የመጀመሪያ ምርጫ እናንተ ትሆናላችሁ ማለት ነው እያየን ነው እንግዲህ ብዙ ቲክቶከሮች ብዙ ሰዎች ህይወታቸው ባጭር ጊዜ እየተቀየረ ጥሩ መኪና ሲነዱ ታያላችሁ ኢን ሚሊየንስ ገንዘቦች የሚዘዋወሩበት በቢሊየን ዶላሮች ዓለም ላይ የሚዘወርበት ኢንዱስትሪ ነው አሁን የምነግራችሁ ይሄ የቲክቶክ ቢዝነስ ኢንዱስትሪ ማለት ነው ስለዚህ አይናችሁን አትሹ ጥሩ ቪዲዮስ ነው ለመጀመሪያ የምታመነቱ ሰዎች ዛሬ ጀምሩ ነገ ምን እንደሚሆን አይታወቅም ቲክቶክ እጅግ በጣም ኢዚ የሆነ ፕላትፎርም ነው ጥሩ ቪዲዮ ከሰራችሁ በአንድ በሁለት ቪዲዮ በጣም ተከታዮቹ አጭር ጊዜ በጣም መብዛት ይችላል ስለዚህ ያመሰግናለሁ ወዳችኋለሁ በሌላ ቪዲዮ እንገናኝ ይመቻችሁ ባይ ቻው ፎሎ አድርጋችሁኛል ግን ቲክቶክ ላይ ፎሎ